ፊበል ከኔጋ ክብሩ ስፋ እግዚአብሔር ይመስገን። በባለፈው ቪዲዮ ወይዘሮ ናርዶስ ልትወጋት ነበረ ሉሊትን። ምክንያቱም ወይዘሮ አልማዝ የሉሊት እንጀራ እናት ቢሎ ሰታት የእህትሽ ገዳይ ናት የሐሴት ተበቃያት ግዳያት ብላት ቢሎ ልትወጋበት ሰታት ነበረ። በዛሬ ቪዲዮ ሰውነት ወጋቻት እንዴት አደረገቻት የሚለውን ለማየት ቪዲዮውን እስከ ፍጻሜ እንድትከታተሉት በአክብሮት ተጠይቃለሁ። ልትወጋት ነበረ የምነግርሽ ነገር አለ አንድ ጊዜ ባክሽ ናርዶስ ስሚኝ እያለቻት ሉሊት ልትሰማት አልፈለገችም። ጨርሻት የእህትሽ እኮ ገዳይ ናት ለምን ዝም ትያታለሽ እያለ ሄዳር ሆና እያጨበጨበች ነበረ እንጀራ እናቷ ወይዘሮ አልማዝ። የገዛ ልጇ ልዕልት ግን ለምንድነው እንደዚህ የምታደርጉት እያለች በመካከል እየገላገለች ነበረ። ሉሊትም ሲብስባት ድንጋይ አነሳች። ምክንያቱም አልሰማም አለቻት። ወይዘሮ ናርዶስ ባክሽ አንድ ነገር የምነግርሽ ነገር አለ ስሚኝ እያለቻት ነበረና ልዕልት በቃ ከዚህ ቤት መውጣት አለብን ብላ ሉሊትን ይዛ ትወጣለች። መንገድ ላይ ለምንድነው ድንጋይ ያነሳሹ ለምንድነው የማትታገሹ ብላ አለቻት። እንዴ እኔ እኮ ታግሻለሁ ስሚኝ አንድ ነገር ልንገርሽ ስላት ልትሰማኝ አልቻለችም። ሲብስብኝ ነው ድንጋይ ያነሳሁት እህቴ ብላ ለልዕልት ስትነግራት አንቺ እንደዚህ ድንጋይ ማንሳትሽ ወይንም እሷን ልትሰነዝሪ ያሰብሽው መሆን የለበትም። ምክንያቱም ነገሮቹ እየተባባሱ ነው የሚሄዱት። ላንቺም ሆነ ለኔ ጥሩ አይደለም። ያለውን ነገር በትዕግስት ማለፍ ነው። ስለዚህ አንቺም ወደ ቤትሽ ሂጂ እኔም ወደ ቤት ልመለስ ብላ ወደ ቤቷ ስትመለስ ወይኔ ዛሬ ነበረ የምጨርሳት። ዛሬ እንደው ልጅሽ ጉዳ አደረገችኝ። ዛሬ ነበር የመጨረሻዬ ቀን። በቃ ልጅሽ ጉዳ አደረገችኝ ዛሬ ሳልጨርሳት እያለች እየዛተች ነበረ ናርዶስ። አልማዝም ነበር ዛሬ ነበር ጊዜው ዛሬ ነበር የሉሊት የመሞቻ ቀን እያለች እጇን እያጨበጨበች ነበረ። ምክንያቱም ስላልገደለችላት ተናዳለች። ዘዋለች መንገድ ቤት ሲያወሩ እናንተ ምንድነው እንደዚህ እናንተ እኮ የኔ ቤተሰቦች በመሆኔ አሳፈራችሁኝ እናንተ አሳፋሪን በቃ አሳፈራችሁኝ በጣም የምታሳፍሩት ብላ ተናገረች ልዕልት። ምን አባሽ ነው የምትዩ ለምንድነው ገብተሽ እየገላገልሹ ለእኔ ልገላት ስል እንዴት ታስመልጭኛለሽ በማለት ሁለቱም እናትና ወይዘሮ ናርዶስ ለልዕልት ሊነግሯታል። እንዴት ነው ይቺ ልጅ ልትገሏት የምትችሉት እናንተ በጣም የምታሳፍሩና ከሃዲዎች ናችሁ በማለት አሁንም በድጋሚ ተነግራቸውና እኔ ከእውነት በኩል ነኝ እንዲህ አይነት ነገር ግን አሁንም የማታቆሙ ከሆነ የከፋ ነው የሚሆነው ብላ አስጠንቀቃቸው ትወጣለች። ከዛ ፍኖትን ታገኛታለች ሉሊት። ምንድነው ፍኖት ያለቻት ምን ሆነሽ ነው ዛሬ በጣም ተናደሻል ጥሩ ሙድ ላይ አይደለሽም ችግር አጋጥሞሻል ወይ ያለውን ነገር በግልጽ ንገሪኝ ብላ ትነግራታለች ፍኖት። አይ ዛሬ ወይዘሮ አልማዝና ወይዘሮ ናርዶስ ሊገሉ ነበረ እህቴ ናት ያዳነችኝ። እዛ ለምን ሄድሽ እንደሚፈልጉሽና እንደሚገሉሽ ታውቂያለሽ በጥሩ ነገር እንደማይፈልጉሽ ታውቂያለሽ። ለምንድነው እቤት ድረስ ብቻሽንስ ይሄሽው ወይንስ ስትሄጂ ለምንድነው ፍኖት እንሂድ ብለሽ ያልነገርሽኝ በማለት ፍኖት ተናገረች ማለት ነው። ከዛ በቃ አሁን እኔ እዚህ ጋር እውነቱን ለናርዶስ ልነግራት እወዳለሁ እፈልጋለሁ። አንቺ ግን ራስሽን ጠብቂ ተረጋጊ። ወይዘሮ አልማዝ እሷ ናት ዋናዋ ልትገልሽ የምታስበው ሰው ናርዶስ አይደለችም። የሐሴት ገዳይ ደግሞ ወይዘሮ አልማዝ እንደሆነች ለናርዶስ ነግራታለሁ በማለት ተናገረች። አይ እንዲህ ተምታደርጊ እስቲ ቆይ ረጋበይ እያለች ከራሷ ጋር ሉሊት እያወራች ነበርና አንቺማ እንደዚህ ሆነሽ ማየት አልፈልግም አሁኑኑ መሄድ አለብኝ ብላ ናርዶስን ተከትራትና ትሄዳለች። ወይዘሮ ናርዶስ ታገኛታለች። ለምን ፈልገሽ ነው በዚህ ሰዓት የፈለግሽኝ ብላ ለሐሴት ለፍኖት ስትነግራት አይ የሐሴት ገዳይ ወይዘሮ አልማዝ ናት አንቺ የምትሄጂው በተሳሳተ መንገድ ላይ እውነቱን ማወቅ ስላለብሽ እውነቱን ልንገርሽ በማለት ለወይዘሮ ናርዶስ ስትነግራት ለምንድነው አንቺ እውነት መሆኑን በምን አወቅሽ እንዴት አርገስ ለምን ወይዘሮ አልማዝ እኮ የገደለቻት ሉሊት እንደሆነች ነው የእህትሽ ገዳይ ናት ግዳያት ተበቃያት እያለች የምትለኝ እኔ እስካሁን ማቀው የእህቴ ገዳይ ሉሊት እንደሆነች ነው በማለት ፍኖት ትነግራታለች። ፍኖት በጭራሽ ወይዘሮ አልማዝ አይደለም ሉሊትን አንቺንም ለመግደል የምታስብ ሰው ናት። ስለዚህ ያንን ቤት
ራሷ መረከብና የሷ እንዲሆንላት ስለምትፈልግ እህትሽንም የገደለቻት እሷ ናት። ሉሊትንም ልትገድላት የምታስብ ሰው ናት። አሁንም አንቺን ደግሞ ለመግደል የምትጥር ሰው ናት በማለት ተነግራታለች። ወይዘሮ ናርዶስ የምትናደድና ቀጥታ ወደ አለችበት ወደ ወይዘሮ አልማዝ ቤት ትሄዳለች። ወይዘሮ አልማዝ ቁጭ እንዳለች ድንገት ትገባና ታንቃታለች። አንቺ ከሃዲ ለምንድን ነው እህቴን የገደልሻት? በሐሰት ለምንድን ነው ሰውስ እንደዚህ እንዳሳድድ የምታደርጊኝ? ብላ ወይዘሮ አልማዝን ስታንቃት፣ ወይዘሮ አልማዝ ማን ነው የነገረሽ? ለምንድን ነው እንደዚህ ውሸት በሆነ ነገር እኔን የምታንቂኝና ጥፋተኛ የምታደርጊኝ? ብላ ነገረቻት። ወይዘሮ ናርዶስ ምንድን ነው እያለችው፣ አንቺ እንደሆነሽ የገደልሽው ፍኖት ነግራኛለች። ለፍኖቱ ሀሴት የነገረቻት ነገር ስላለ ነው። ስለዚህ አንቺ ነሽ የገደልሻት በማለት ስትላት፣ በጭራሽ እኔ አልገደልኳትም ስትላት ትወረውራታለች። እውነት አንቺ ከሆንሽ የገደልሻት አልለቅሽም፣ እገልሻለሁ ብላ ወይዘሮ ናርዶስ በቁጣ ትቆጣትና ትገፈትራትና ትጥላታለች። ወይዘሮ አልማዝን የሉሊትን እንጀራ እናት የልዕልትን ወላጅ እናቷን። ምክንያቱም ወይዘሮ አልማዝ ደስታዋ ነው ሁለቱንም ገላ ቤቱን የግሏ ለማድረግ የምትጥር ናት። ኤልሳም ልዑል ጋር ትሄዳለች። ወንድሟ ጋር ትሄድና ያሰብኩት ነገር አለ፣ ያንተም ሀሳብ ነው፣ በሀሳቤ ከተስማማህ ትለዋለች። ምንድን ነው ደግሞ የኔና ያንቺ ሀሳብ ተመቼ ጀምሮ ነው አንድ አይነት የሚሆነው ብሎ ሲላት፣ አይ ይህ ጋር ስሬስና ቁም ነገር ነው የማወራህ፣ በደንብ አድርገህ አዳምጠኝ። እዚህ ቤት ሉሊት ከመጣች ጀምሮ ህይወታችን እየተመሰቃቀለ ነው፣ ምንም ጥሩ ህይወት እየኖርን አይደለም ብላ ስትነግረው፣ እንዴ እኔ ደግሞ እሷ ተመጣች ጀምሮ ጥሩ ህይወት ነው እየኖርኩ ያለሁት፣ ብርሃን ነው የሚታየኝ፣ እሷ ካለች ቤት ደስታ ነው የሚታየኝ ብሎ አላት ማለት ነው። አይ ራስን ዞር ብላ አስብበት ብላ ተቆናድፋ በቁጣ ወደ ካሌብ ትሄዳለች። ካሌብ የድሮ የኤልሳ ፍቅረኛዋ ነበረ። ካሌብ ጋር ትሄዳለች። ካሌብን መንገድ ላይ ታገኘውና ሰላም ትለዋለች። ምንድነው? ምን ፈልገ ነው? ምንድነው? ሆን ብላ ለሰበብ ለምክንያት ነው ሄደችው። ግን ምንድነው ስትለው፣ ሀረምንም ሉሊት እንዴት ናት? ሉሊትን ሲያ ሉሊትን እርሳት እባክህ፣ አሁን ቁም ነገርና እውነት እንዳወራ ነው የምፈልገው፣ ዝም ብለህ ባልሆነ ነገር ሰዓት መግደል የለም ብላ ትለዋለች። እሺ ምንድነው ልናወራ የምንፈልገው ስላት፣ የድሮ ፍቅራችን እንዲመለስልን እፈልጋለሁ። ስለዚህ አንተ ያሰብከው የሉሊትና የወንድሜ ግንኙነት እውነት ነው፣ እነሱ ፍቅር ጀምረዋል። ስለዚህ እኔ እናንተ ደግሞ የድሮ ፍቅራችን እንዲመለስልን እፈልጋለሁ በማለት እሱን ጠጋ ብላ ትይዘዋለች። እንዴት እንደዚህ ብለሽ ታስቢያለሽ? እኔ እኮ ከሷ ሌላ ህይወት እንደሌለኝ ነው የማውቀው። እንዴት እሷ እንደዚህ አይነት ነገር አደረገች ብሎ ስላት፣ በቃ አድርገዋለች። ስለዚህ የድሮ ፍቅራችንን እንመልሰውና እናድሰው በማለት ስትነግረው፣ እንዴት ተደርጎ የድሮ ፍቅራችን ሊመለስ ይችላል? እንዴት ተደርጎ? አራ አይሆንም ብሎ ስላት፣ ለምንድነው አንተም ለፍቅር ልብህን ክፈተው፣ እኔም ለፍቅር ልቤን ልክፈተው፣ የድሮውን ፍቅራችንን እናድሰው በማለት ስትለው፣ እሱም ምንም ሳይል ያለችውን ነገር ስላመነ እሺ ብሎ ተቀብሏት ያንን ግንኙነታቸውን የድሮ ፍቅራቸውን ሉሊትን ሊረሳት እሷ ምክንያት ስለፈጠረች ስለተናደደች፣ ለምንድን ነው እንደዚህ እያደረገችው? በፊት ስለመታት በባለፈው ክፍል ላይ ስለመታት ነው። ለምንድን ነው እየመታት? ልዑል ከሉሊት ጋር ቆሞ ስላየ ከፍቅረኛ ጋር ምን ያደርጋል ብሎ ስለመታ እሷ ሄዳ ደግሞ ስትቆጣው፣ አንተ የጠንቋይ ልጅ ነህ፣ ይህንን ለሉሊት ሄጄ እነግራታለሁ ስትለው፣ እዚህ ጋር ሳይፈልግ ነበረ እጁን ሊሰነዝር የተገደደው ማለት ነው። ምክንያቱም አንተ የጠንቋይ ልጅ ነህ ስላለችው ነው ማለት ነው። ቀጣይ እንግዲህ ምንድነው ያደረገችው? ሉሊት ቀጥታ እቤት ትሄዳለች። ከዛ ከእንትና ጋር ከሀሴት ከሉሊት ጋር ካወራች በኋላ ከፍኖት ጋር ካወራች በኋላ ቀጥታ ወደ ልዑል ጋር ትሄዳለች። ልዑል አጠገቡ እንደተቀመጠች፣ እንዴ የታለች ኤልሳን ምን ነው አላየኋትም፣ የት ሄዳ ነው በማለት ስትለው፣ እኔ እንጃ ይኸው ከወጣች ቆይታለች፣ ምን እንደሆነች አላቅም፣
አልመጣችም እየጠበኳት ነበረ ብሎ ለሉሊት ይነግራታል። እንዴ ምን ሆና ነው እስካሁን እያልመጣችሁ? ምንስ አጋጥሟት ነው? በማለት ትንሽ ካረፈች በኋላ ወደ ውጭ ትወጣለች። ዝም ብላ ስትወጣ ካሌብና ኤልሳ አብረው ተቃቅፈው በመንገድ ላይ ወክ እያደረጉ ታያቸዋለች። እሷም እንዳላየ ሆና ፊቷን አዙራ እየተከታተለቻቸው ነበርና ሁለቱ ተቃቅፈው በጎዳናው እየተጓዙ አየቻቸውና አዝና እሷም የራሷን መንገድ ቀጠለች እንዳላየ ሆና ማለት ነው። እዚህ ጋር ኤልሳ ትልቅ ስህተት ነው እየሰራችው። ምክንያቱም እሷ ለመበቀል ነው እያደረገችው፣ ጥሩ ነገር አልሰራችም። ወይዘሮ ናርዶስ እንግዲህ እዚህ ጋር ልትገላት ነው ወይዘሮ አልማዝን። ወይዘሮ አልማዝ ደግሞ ምን ይዋጣል? ወይዘሮ ናርዶስ ከሉሊት ጎን እንደምትቆም እርግጠኛ ነኝ። ምክንያቱም እውነት ስለሆነ ሌባዋም ወይንም እንጀራ እናቲቱ እየተባለችው በሐሰት ስለሆነ እንጀራ ልጇ የገደለች ያስባለችው እዚህ ጋር ትልቅ ስህተት ነው የሰራችው። የገዛ ልጇም ልዕልትም እንደሆነች እኔ ከእውነቱ ጎን ነኝ፣ አንቺ በምትሰሩ ስራዎች ሁሉ አፍራለሁ ብላታለች። እውነቱ እየተጋለጠ ስለሆነ ከአጠገቤ ልትቆሚ ይገባል ልጄ ስትላት እኔ ከውሸት ጎን አልቆምም ብላታለች። ምክንያቱም ሁለቱ እንዲጫረሱልኝና እንዲሞቱልኝ ስለምፈልግ ከዚያ ቤቱ የኔና ያንቺ ይሆናል ብላ ስትላት ወይዘሮ ልዕልት በጣም ነው ያዘነችው። እንግዲህ የዛሬ ቪዲዮ በዚህ ላይ ያበቃል። ቀጣዩ በሌላ ቪዲዮ እስከምንመጣበት ደህና ቆዩ። ባይ ባይ።